በደቡብ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ ግዛቴ ግጄ የተመራ የቢሮ ማናጅመንት አካላትና የዞንና የወረዳ ባለድርሻ አካላት በአውሮፓ ህብረት ድጋፍ በጎፋ ዞን መሎኮዛ ወረዳ ጥበቃ የተደረገለት ያለውን የስርሶ ደን ምልከታ አድርገዋል። የቢሮ ኃላፊ አቶ ግዛቴ ግጄ በዚህ ወቅት እንዳሉት ተራሮችን ከስጋት ምንጭነት ወደ ሀብት ምንጭነት በመቀየር ለግብርና ምቹ የቱሪዝም መዳረሻና ምርትና ምርታማነትን ለመጨመር የሚያግዙ እንዲሆኑ ታቅዶ እየተሰራ መሆኑን አስረድተዋል። ተራራ ሲጠበቅ ታችኛው ያለው ህብረተሰብ ምርት ያገኛል። ምርቱ ጤናማ ይሆናል። ውሃው ጤናማ ይሆናል። ጤናው ጤናማ ይሆናል። አካባቢው ሲጠበቅ ነው ታች ያለው ወንዝ ምንጭ መፍለቅ የሚችለው። አካባቢ ካልጠበቅን ይሄ አይሆንም። ስለዚህ ይሄ ደን በደንብ ከጠበቅን፣ ይሄን ደን ከተንከባከብን፣ የተደራጀ መረጃ ደግሞ በእጃችን ካለ ለካርበን ሊገዙ ለሚፈልጉ ዓለም አገራት መሸጥ አለበት። የቢሮው ምክትል ኃላፊና የደን ጥበቃ ዘርፍ ኃላፊ ዶክተር ዮሴፍ ማሩ በበኩላቸው የተፈጥሮ ሀብትን በአግባቡ መጠበቅ ካልተቻለ በክልሉ ያሉ አካባቢዎች ወደ በረሃማነት የመቀየር እድላቸው ሰፊ መሆኑን ተናግረዋል። የቀደሙ አባቶች በአገር በቀል እውቀት ጠብቆ ያቆዩትን እንደ ስርሶ ደን ያሉ ሀብቶችን ዘላቂነት በማስቀጠል የህብረተሰቡን ተጠቃሚነት ለማረጋገጥ የተጀመረው ርብርብ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። የፕሮጀክቱ ዓላማ ያደረገው ለማህበረሰቡ ግንዛቤ ማድረግ ነው። ደንን መጠበቅ ነው። ደን ሲጠበቅ ደግሞ የታችኛው ተፋሰስ ደግሞ በዛው ልክ የግብርና ምርትና ምርታማነት የሚጨምርበት ሂደቶች አሉ። በሶስተኛ ደረጃ ደግሞ በኑሮ ማሻሻል ላይም በከፍተኛ ስራ እየሰራ አለበት አለና ስለዚህ ይሄ በኢዩ ታቀፉ አርሶ አደሮችም ጭምር ከመጠበቅም አልፎ ደንን በማልማት ከደን ተጠቃሚ እየሆነ የራሳቸው ኑሮ እያሻሻሉ ያሉበት ሂደቶች አሉና የጎፋ ዞን ደን አካባቢ ጥበቃና ልማት መምሪያ ኃላፊ አቶ ቦረና ቦላዶ ለአየር ንብረት ለውጥ የማይበገር የአካባቢ ጥበቃ ስራን በመስራት ዘላቂ ልማትን ለማምጣት ርብርብ እየተደረገ መሆኑን ገልጸዋል። ህዝቡም ወረዳውም በተጠናከረ ሁኔታ ነው ደኖችን እየጠበቀ ያለው። ደኖች የሰው ሰራሽ ደኖች አሉ፣ የተፈጥሮ ደኖች አሉ፣ የቀርከሃ ደኖችም ጭምር ነው በስፋት እዚህ ወረዳ ላይ የሚገኙትና በሌሎች በተጎዱ በተመናመኑ ቦታዎችም መልሰን የማልማት ስራ ከዚህ በኋላ ባለው ጊዜ ተጠናክሮ እንደሚቀጥል ለማረጋገጥ ይፈልጋል። የመሎኮዛ ወረዳ ዋና አስተዳዳሪ አቶ ሚናሴ ኤልያስ ማህበረሰቡ ከተፈጥሮ ደን ልማት ተጠቃሚ እንዲሆን በደን እንክብካቤ ላይ ትኩረት ተሰጥቶ በመሰራቱ አመርቂ ውጤት ስለመገኘቱ ገልጸዋል። አፈርና ውሃ ጥበቃ ያለን በተፋሰሰ ጀመር ነው። በደን ደግሞ የተሸፈነውን በመጠበቅ አዲስ በማልማት የምንነደው መሰረታዊ ነገር ነው። ማህበረሰቦቻችንም ደን ነው የሚለውን ከዚህ በፊት ከነበረው ግንዛቤ ትንሽ ከፍ ያለ ነገር ደኑ እየተጠበቀ የአካባቢን አየር ለውጥ ምርታማነትን በሚቀይር ናዳም በሚያስከትል በረሃማነትን በሚያስከትል መልክ እንዳይሄድ በተቻለ መጠን ማኔጅ ተደርጓል። ከደን ጥበቃና እንክብካቤ በተጨማሪ በወረዳው በያዝነው ዓመት ከ6 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ለመትከል ዝግጅት መደረጉን የወረዳው ደን አካባቢ ጥበቃና ልማት ጽሕፈት ቤት ኃላፊ አቶ ጎርፉ ጎሹ አስረድተዋል። ወደ 6 ሚሊዮን ችግኝ ለመትከል ቅድመ ዝግጅት እያደረገን እንገኛለን። በሁለቱ በበልግና በመኸር ተከላ ወቅት ካነጋገርናቸው የአካባቢው ነዋሪዎች መካከል አቶ ሀብታሙ አድነው፣ አቶ ትርፈ በዛቤና ወይዘሮ ኤርማቶ አጥንቶ በሰጡት አስተያየት የደን ሀብት በአካባቢያችን በማልማት በመጠበቅና በመንከባከብ ከዘርፉ ተጠቃሚ በመሆን ኑሯችን የተሻሻለ መጥቷል ሲሉ ገልጸዋል።